ሰላም የኢስላም መሰረት ነው። እንደ ስሙ ኢስላምም ሰላም ነው። ሰላም የሀገር ሰላም አለ። ሰላም የአካባቢ ሰላም አለ። የቤተሰብ ሰላም አለ። የራስም የውስጥም ሰላም አለ። እነዚህ ሰላሞች እንዴት ይገኛሉ? በምን መልኩ ልናገኛቸው እንችላለን? ኢስላም ለሁሉም መፍትሄ መልስ ያለው ዲን ነው። እንዳልኳችሁ አልኢስላም ዲኑ ሰላም። ኢስላም ራሱ የምን ዲን ነው? የሰላም ዲን ነው። ትርጉሙ ራሱ በቋንቋ ደረጃ ኢስላም ማለት ሰላም ነው። በሸሪዓ አልኢስላም እስልምና ማለት አልእስቲስላሙ ሊላሂ ቢተውሂድ ወልንቅያዱ ለሁ ቢጣዓ ወልበራአቱ ሚነ ሽርክ ወአህሊህ። ለአላህ ሙሉ ለሙሉ እጅ መስጠት፣ ለትእዛዙ መቆራኘት፣ ከሽርክ መጽዳት፣ በተውሂድ ላይ መጽናት። ሰላም የውስጥ ሰላም ያገኛል። ሰላም የውስጥ ሰላም ሊገኝ የሚችለው ከምንም በላይ ከአላህ ጋር ባለን ግንኙነት ነው። ስለ ሰላም እስልምና ብዙ ብሏል። ነብዩ አለይሂ ሰላቱ ወሰላም ስለ ሰላም ብዙ ሰብከዋል፣ ብዙ አስተምረዋል። በብዙ አጋጣሚያቸው ሰላምን አንጸባርቀዋል። ሰላት ሰገድን ከአንደበታችን የሚመጣው ዱዓ ሰላም ነው። አሰላሙ አለይኩም ወራህመቱላህ ለቀኙም ሰላም እንላለን። አሰላሙ አለይኩም ወራህመቱላህ ሰላት ለሆነን ለቀኝ ለግራ ሰላምታ እንለዋወጣለን። ከዛስ አስተግፊሩላህ 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 ካልን በኋላ ምን እንላለን? አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ዚል ጀላሊ ወልኢክራም። አላህ ወይ አንተ ሰላም ነህ፣ ሰላምም ካንተ ነው የሚገኘው እንላለን። ሁሌ በየጊዜው በየሰላቱ ከሰላት በኋላ ሰላምን እንንጸባርቃለን። ሰላምን ከአላህ እንለምናለን። በተገናኘን ቁጥር ግንኙነታችን በሌላ ቋንቋ ሰላምታ እንድንለዋወጥ አልታዘዘም። ትልቁ ሰላምታው ሰላም መሆን ስላለበት እንደምን አደርክ ነው፣ ጉድ ሞርኒንግ ነው፣ ምንድን ነው? አሰላሙ አለይኩም ወራህመቱላህ ወበረካቱ። ሱብሃንአላህ ትርጉሙን ታውቁታላችሁ ምን ማለት እንደሆነ? እኛ በየጊዜው ስለለመድ ነው አዳፕት ስላደረግ ነው ቦታ ማንሰጠው፣ ግን ውስጡ የያዘው ማዕና ግን ልዩ ነው። በየመድረኩ በየሚዲያው ተናግሬዋለሁ። ጠዋት ጎረቤትህን እንደምን አደርክ ስትለው ደህና ቢልህም ግን በሽታ ነው የሚቀሰቅስበት። ምን አይነት በሽታ? ሚስቱን እየደበደበ ካደረ፣ ኸምር እየጠጣም ካደረ፣ በጥሩ ሁኔታም ካደረ እንደምን አደርክ ስትለው ደህና ቢልህም ማታ ያደርኩት ለካ እየጠጣው ነበር፣ ማታ ያደርኩት ለካ ባለቤቴን እየደበደብኩ በጥሩ ሁኔታ አልነበረም ይላል። ግልጽ ነው አይደል? ኢስላም ጋር ስንመጣ በኸይርም አደረ በመጥፎ ምንድነው መለዋወጡ? አሰላሙ አለይኩም ሰላም ባንተ ላይ ይሁን፣ ወራህመቱላህ ያ አላህ እዝነት፣ ወበረካቱ ረድኤቱ በረካው ባንተ ላይ ይሁን። ዱዓ ነው የምትደራረገው፣ ዱዓ ትለዋወጣለህ። ሰላም ባንተ ላይ ይሁን። ያለፈው አልፏል፣ አሁን ያ አላህ ሰላም ባንተ ላይ ይሁን። ኢስላም የሰላም ዲን ነው። ሐቂቃ የሰላም ዲንነቱን የበላይ ሆኖ በሚመራበት በየአካባቢው በሁሉም ቦታ አስመስክሯል። እስቲ ነብዩና አለይሂ ሰላቱ ወሰላም ተመልከቱ። ነብዩ ረህማ የእዝነት ነብይ ረሱል አለይሂ ሰላቱ ወሰላም መካ እንደዛ ደብድቧቸው ከሚወዱት ሀገራቸው አፈናቅሏቸው አስወጥቷቸው ኋላ የበላይ ሆነው በሁሉም ነገር በጦርም በምንም ከነሱ በላይ ሆነው በስምንተኛው ዓመት ፈትሁ መካን ከፍተው ሲገቡ ምን ማደርጋችሁ ይመስላችኋል ነው ያሏቸው። ነብዩ በቀል አላሰቡ። ነብዩ ምን አሉ? እናንተ ነፃ ናችሁ አሏቸው። ከሀገር ያባረሯቸው ሊገሏቸው ያሏቸው ነብዩ በዚህ አስተናገዱ። ለምን? የሰላም ዲን ስለሆነ። ሐታ ጦርነት ቢከሰት ጦርነት ላይ እንኳን ዛፍ እንዳትቆርጥ ያለ ዲን ነው። ህፃናትን እንዳትነካ ያለ ዲን ነው። ሴቶችን እንደዚሁም የአምልኮ ቦታዎችን በአጠቃላይ እንዳትነካ እንዳታፈርስ ያለ ዲን ነው። ጸብህ ከጠላትህ ጋር ብቻ ነው ያለ ዲን ነው። የራሱ ስርዓት ያለው ዲን ነው። ዛሬስ ሰላም ከሚገኝባቸው ቦታዎች መካከል ትልቁ ቦታ ወላሂ እንደ አላህ ቤት የለም።
ሰላም የሚገኝበት የሰላም አምባሳደሮች የሚፈልቁበት በየጊዜው ሊበዙ የሚችሉበት ቦታ ማለት የአላህ ቤት ነው። ከነብዩ ሰለላሁ ዐለይሂ ወሰለም መድረሳ የወጡት አቡበከር ዑመርን ተመልከቱ። ዑመር እኮ በሳቸው ኸሊፋነት ዘመን አንድ ሴት ይሄን ለመስጊድ እንፈልገዋለን ብሎ ቤቷን ሲያፈርሱባት ደብዳቤ ዑመር ጋር ነበር የጻፈችው። የፍትህ የሰላም ዲን ነው። የማንም ሐቅ የማንም ግለሰብም ይሁን ማህበረሰብ ሊበደል አይገባም የሚያስተምር ዲን ስለሆነ ቤቷን ገንቡላት ነው ያሉት ዑመር። ከየት መድረሳ ወጡ ዑመር? እንደዚህ ፍትህን ሊያሰፍኑ በፍትህ ሊያስተምሩ ከየት መጡ ከተባለ ከነብዩ አለይሂ ሰላቱ ወሰላም መድረሳ ከመስጂድ ነው የወጡት። ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ ነው የፈለቁት። ስለዚህ መስጂድ የሰላም አምባሳደሮች የሚወጡበት ትልቅ ማዕከል ነው። በፍትህ የሚያስተዳድሩ የሚወጡበት ትልቅ ማዕከል ነው መስጂድ። የጎረቤት ሐቁን ሊጠብቅ የሚችለው መስጊድ በሚሰጠው ትምህርት ነው። ታዲያ መስጊዱን ዛሬ ያፈረስክ በየቦታው መስጊዱን ያፈረስክ ሰላም ይገኛል ብለህ ታስባለህ? እኔ እንደነዚህ አይነት አካላቶችን ጸረ ሰላም እላቸዋለሁ። ሰላምን ማይወዱ ሰላምን ማይፈልጉ ሙስሊሙ ማህበረሰብ ለሀገሩ የበኩሉን ነገር እንዳያበረክት ሀገሩን እንዳያሰድግ በተለያየ መንገድ ይመጡበታል። ሲለው በትምህርት ቤት ሂጃብ ላይ ይመጡበታል፣ ሲለው በሰላት ይመጡበታል። ዛሬ ደግሞ አላህን ከሚገዛበት የልብ እርካታ ከሚገኝበት የሰላም አምባሳደሮች የሚፈልቁበት ከሆነው ቤቱ ከመስጊዱ ሲያፈናቅሉ ሲያፈርሱት ታዲያ እንዴት ሰላም ይመጣል? እንዴት ሰላም ይገኛል? ሁሌ በሚዲያው ስለ ሰላም ይሰበካል፣ ተግባር ግን ሌላ ሆኖ ይታያል። ወላሂ ልባችን ቆስሏል። መስጊድ ከፈረሰበት ሰዓት ጀምሮ ልባችን ቆስሏል። ልባችን ታመናል። የአላህ ቤት ሲፈርስ ግን እንደፈረሰ አይቀርም። የአላህ ቤት ፈርሶ አላህ የናንተን ዱንያ አኺራውን አላህ ያፈርስባችኋል። ልታውቁ ይገባል። ከአባላፍ ለማፍረስ አብርሃ መጣ አይደል እንዴ? ዛሬ እሱ ልጆች ናቸው እንዴት ላለኩ ሱብሃንአላህ። ከአባል ለማፍረስ አብርሃ መጣ። አብዱል ሙጠሊብ የነብዩ አለይሂ ሰላቱ ወሰላም አያት ወደ 200 የሚጠጋ ግመል ይዞባቸው ነበርና እኔ ግመሉ ባለቤት ነኝ የቤቱ ባለቤትም አለ። አብርሃ ትልቅ ሰው ያስብ ነበር። ለግለም እኛ ቤት ለማፍረስ መታመልኩበትን ቦታ ለማፍረስ እንመጣለን፣ አንተ ለሌላ ለቁሳቁስ ለግመል ለዱንያው ትጨነቃለህ። እኔ እሱ ባለቤት ነኝ የሱ ደግሞ ባለቤት አለው። የቤቱ ባለቤት ማን ነበር? አብዱል ሙጠሊብ። አላህ አለው ያሉ ነው። ሱብሃንአላህ። አላህ አዘዛ ቁርአን ላይ ተናገራ። ነብዩ ከሆነ በኋላ አለም ተረ ከይፈ ፈዐለ ረቡከ ቢአስሐቢል ፊል፣ አላህ በዘውኖቹ ባለቤት ምን እንደሰራ አላወክም? ወሬው አልደረሰም እንዴ? ወፎችን ላከ አላህ። ምስር የሚያክሉ ድንጋዮችን ያዙ። እነዚህ ወፎች ይለቁባቸዋል፣ ጭንቅላታቸው ይገባል፣ እያሳረረ ይጥላቸዋል። ለጊዜው ይመስልሃል? ላ አላህ በዳይን መቼም ነጃ አውጥቶት አያውቅም። ለስኬት አብቅቶት አያውቅም። ፊርዓውንም ተንቀለቀለ፣ ወንዱን አረደ። ለአላህ እጅ ሲሰጡ አመና ቢረቢ ሃሩነ ወሙሳ ሲሉ እጅና እግራቸውን አፈራርቄ ቆርጠዋለሁ አለ። ፈለግከውን አድርግ አለ። ልጆቻቸውን ግደሉባቸው አለ። ሱብሃንአላህ ስንት ነገር አደረገ። መጨረሻ ሙሉ ለሙሉ በጅምላ ጠፋለው ሲል ሙሳ ይዘው እንዲወጡ ታዘዙ። ያ ሙሳ ኢና ለሙድረኩን ተደረሰብን እኮ አለቀልን ሲሉ ህዝቦች ፊት ለፊታቸው ቀይ ባህር አለ፣ ከኋላ ፊርዓውን አለ። አላህ ግን ያዘጋጅለት ቀን ነበረ እሱን የሚያወድምበት። ኢነላሃ ለዩምሊ ሊዛሊሚን፣ አላህ ለበዳይ ጊዜ ይሰጧል ይተዋል። ፈኢዛ አኸዘሁ ያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ አላህ ያሰጠዋል። ፊርዓውንን አንሳፈፈው እዛ። አቡ ጃህል ነብዩ ላይ እንደፈለግ ሲሆን በሁለት ወጣቶች አዋረደው። የአላህን ቤት ነክተ ደግሞ ገና የቀልብን ሰላም ነው መጀመሪያ አላህ የሚነጥቅ። አእምሮን ሰላም አላህ ያሳጠዋል። ጭንቀት እንድትወርስ ነው የሚያደርግህ። አትጠራጠር። ስለዚህ የሰላም አምባሳደሮች ሰላምን የሚሰብኩ
ሰዎች የሚፈልቁበትን ቦታ አፍርሰ የምትደሰት ከሆነ والله ነገ ታለቅሳለህ አትጠራጠር እንደፈረሰ መስጊዶቻችን አይቀሩ ይሄን ልናውቅ ይገባል ኢንሻአላህ ስለዚህም የአገር ሰላም ሊጠበቅ የሚችለው ሁሉም ለሰላምን የሚያፈርስ ነገር ሲያቆም ነው ስለዚህ አንድ መስጊድ ማፍረስ የመሳሰል ማህበረሰቡ መበደል ሰላምን የሚያውክ ነው ይሄ ሊቆም ይገባል ሰላም እንዲቀጥል ምናልባት በአገራችን ክፍል በዚህ 3-4 አመት ጦርነት የተከሰቱ ቦታ ላይ ምናልባት ጦርነት አካባቢ የነበሩት ሰዎች የሰላምን ጥቅም ምን ያውቁታል ጦርነት ምን ያህል አስከፊ መጥፎ እንደሆነ ነብዩ አለይሂ ሰላቱ ወሰለም እንዳትመኙ ያሉት ነው لا تتمنوا الحرب ጦርነትን አትመኙ واسالوا الله العافيه الله ሁሌ ሰላምን አፍያን ጠይቁን ያሉት فإن أتوا እንቢ ብሎ ገፍቶ ከመጣ ግን ጽኑ ነው ያሉት ረሱል አለይሂ ሰላቱ ወሰለም ግን እንዳትመኙት ሁሌ ሰላምን ለምኑ ሁሌ ሰላምን ጠይቁ ሰላም የወደመበት ቦታ ላይ ሰላም የጠፋበት ቦታ ላይ እነዚህ ሰዎች ያጋጠማቸውን ያቃሉ የተነካ ነው የሚያቀው የአይንን ጥቅም የሚያቀው አይን ያጣ ነው የግርን ጥቅም የሚያጣው እግር የተወሰደበት ነው የጤናን ጥቅም ባጠቃላይ የሚያጣው ጤናውን ያጣ ነው አሲሐቱ ታጁን على رؤوس الأصحة لا يعرفها إلا المرضى ጤንነት ማለት በጤነኞች አናት ላይ ያለች ዘውድ ናት በሽተኛ እንጂ ማንንም ማያውቃት ስለዚህ ሰላም የጠፋበት አካባቢ ላይ ዛሬ ሰላም ሲመጣ እንዴት ኡፈይ እንደሉ እንዴት አላህን ደጋግሞ እንደሚያመሰግኑ አስቡ ስለዚህ አንመኘው ሁሌ ያ ረብ ሰላም እንበል መንግስትም የሀገሪቷ ሰላም እንዲጠበቅ የራሱ ሚና ሊወጣ ይገባል ማህበረሰቡም ይህ ሰላም እንዲዘልቅ የራሱ ሚና ሊወጣ ይገባል ሁሉም በየፊናው በየአካባቢው ሰላም እንዲመጣ ሰላም እንዲጠበቅ ሰላም ሁሌ ሰላም እንዲሆን ዱዓ ሊያደርግም በተግባርም ሊያሳይ ይገባል ሰላምን የሚያደፈርሱ ነገሮችን በመራቅ ስለዚህ ደጋግመን ምንለው መስጊድ እየፈረሰ ሰላም አይገኝም ግልጽ ነው አይደል ይሄ ጠቅለል ያለው ሁኔታ ነው ሙስሊም በሄደበት አካባቢ ሞላ ሰላም ከጎረቤቱ ጋር ሲኖር ምንድነው ሰላም ነው ማንንም እንዲበድል አልታዘዘም ጎረቤቶችን ሐቅ እንዲወጣ ታዘዘ አይደል እንዴ ነብዩ አለይሂ ሰላቱ ወሰለም من كان يؤمن بالله واليوم الآخر بالله بمجرش كان يامن فليكرم جاره ጎረቤቱን ያክብረው የጎረቤት ሰላም ነብዩ እንዴት እንደሚጠብቁ አይ ጎረቤቱን ያክብረው ሰላም እንዲሰማው ያድርገው ምቾት እንዲሰማው ያድርገው እንጂ አንተ እየፈራ ምን ሊያደርስብኝ ነው ምን ሊያደርገኝ ነው ብሎ የስጋት ልትሆን አይገባም ሰላም እንዲሰማው አድርገው والله لا يؤمن አሉ ነብዩ አለይሂ ሰላቱ ወሰለም አላመነም ይያሉ والله لا يؤمن እየማሉ እኮ ነው አላመነም አሉ ማን ነው እሱ ጎረቤቱ ችግር ያርስብኛል የሱን ሰላሙን ሚፈራው የው ነገር ያርስብኛል አለ ሚሰጋው ካለ አላመነም አንተ ለጎረቤቶች ስጋት ከሆንክ አላመንክም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም ምቾት ሊሰማህ ይገባል ለምንድነው ያቺ ሴት ቀን እየጾመች ለሊት እየሰገደች ጀሃነም ለምን ገባች ቀን ትጾማለች ለይል ትቆማለች ትሰግዳለች ግን አንድ ችግር አለባት ምን ጎረቤቶቿን አዛ ታደርጋለች ጀሃነም ናት አሉ ነብዩ አለይሂ ሰላቱ ወሰለም ለምን ለጎረቤቶቿ ሰላም ስላልሰጠች ማለት ነው ነብዩ አለይሂ ሰላቱ ወሰለም አብዱላህ ኢብኑ ዐምር ኢብኑ አልዓስ ባስተላለፉት ላይ قال ان الرجلا سأل رسول الله صلى الله عليه وسلم عند سمته نبينا عليه الصلاه والسلام ጥያቄ ጠየቃቸው اي المسلمين خيرا ከሙስሊሞች ምርጥ የሚባለው ማን ነው ብሎ ጠየቃቸው قال من سلم المسلمون من لسانه ويده مسلموች ከምላሱ ከእጁ ሰላም ይሆኑለት ሰላም አንተ እከሌ ሚባል ሰው አለ ሰላም ካንደበቱ መጥፎ ማይወጣ ጎረቤትነትን ሚመኙ ከሱ ጋር በወንኩኝ ብሎ ሚመኙ ልትሆን ይገባል
አብዱላህ ኢብኑ ሙባረክ ያ ታላቁ ዓሊም ሙጃሂድ ነጋዴው ዛሂዱ ሱብሃንአላህ አመቱን ለአራት ከፍለው ኢባዳ የሚያከናውኑበት ጂሃድ የሚወጡበት ንግድ የሚወጡበት ዒልም የሚያስተምሩበት በሁሉም ነገር አላህ ጥሩ ስጦታ የሰጣቸው አብዱላህ ኢብኑ ሙባረክ ለጎረቤታቸው የሚመቹ የሰላም አባት ነበሩ። በአንድ ወቅት አንድ ሰካራም አዛ ያደረጋቸው አስቸገራቸው። ይህ ሰካራም ታሰረ። ሊጠይቁት ሄዱ። አንተ አዛ ያረኩ ልጠይቀኝ መጣን? አዎ ጎረቤት ሐቅ ልወጣ። ይህ ሰው ከተፈታ በኋላ አካባቢውን መሸጥ ፈለገ ቤቱን እና እጥፍ ድርብ አደረገው። ለምንድነው ውድ ያረከው ሲሉት አብዱላህ ኢብኑ ሙባረክን የመሰለ ጎረቤት ትችላችሁ ነው የሚሄደው። ሲሰደብ የሚችል ታጋሽ ሰላማዊ የሆነ ሰው እሱን ትቼ ነው የሚሄደው እኮ እሱን የመሰለ ጎረቤት ነው ትችላችሁ የሚለው። ዋጋ ውድ የሆነው በዚህ ነው። በእኛ ምክንያት ስንት ሰው ለቋል ከአካባቢ ስንት ሰው ለቋል በእኛ ምክንያት። አረ ሰላሜን አሳጣኝ የሚለው ስንት ሰው ለቋል። ስንት ጎረቤት አዛ አድርገው በኔ ምክንያት ሸሽቶ ሄደ ስንት አለ። ይቅርብኝ። ለጎረቤታችን እንዴት ነን? ለዚህ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ጎረቤትን ሐቅ ደረጃ ሲናገሩ ማንም ይሁን ማንም እንደ ጎረቤት ሙስሊም ይሁን ሌላ እምነት ተከታይ በሐቅ ሐቅ አለው። ሶስት ሐቅ ያለው አለ፣ ሁለት ሐቅ ያለው አለ፣ አንድ ሐቅ ያለው አለ። ሶስት ሐቅ ያለው ሙስሊም ሆኖ ዘመድ ሆኖ ጎረቤት ከሆነ ሶስት ሐቅ አለው። የጉርብትና ሐቅ አለው፣ የዝምድና ሐቅ አለው፣ የእስልምና ሐቅ አለው። ሁለት ሐቅ ያለው አለ። ማን? ሙስሊም ሆኖ ጎረቤት ከሆነ የእስልምና ሐቅ አለው፣ የጉርብትና ሐቅ አለው። ካፊር ሆኖ ዘመድ ከሆነ የዝምድና ሐቅ አለው፣ የጉርብትና ሐቅ አለው። የሌላ እምነት ነው ምንም አይደለም፣ የጉርብትና ሐቅ አለው። ሐቁን ልትጠብቅለት ይገባል። ይሄን ያስተማረ ዲን ነው ኢስላም ማለት። ለሰዎች ምቾት የሚሰጥ ዲን ነው። ነብዩ አለይሂ ሰላቱ ወሰላም አላህ የሰጠን ነብዩንም ሲለካቸው በዚህ እኮ ነው ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። መሐመድ ወይ እኛ አንተ ለዓለማት እዝነት አድርገን እንጂ አላክንህም። ኢስላም እንኳን ለሰው ልጅ አይደለም ለእንስሳ የሚጨነቅ ዲን ነው ኢስላም። ሰላምነቱ ከሰው ልጅ አልፎ ለማን የሚጨነቅ? ለእንስሳ የሚጨነቅ። ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ላይ አንድችን ታሪክ እንዲህ ብሎ ያጫውቱናል። بينما رجل يمشي بطريق اشتد عليه العطش فوجد بئرا فنزل فيها فشرب. عند ሰው መንገድ ሲጓዝ ውሃ ጥም ገደለው በጣም ጠማው እና ሲሄድ አንድች ጉድጓድ አገኘና ገብቶ ጠጣ። ثم خرج ከዛም ሲወጣ فإذا كلب يلحث አንድ ውሻ ምላሱን ያለከልካል። ውሃ ሲጠማቸው ውሻዎችን አይታቸዋል። ምላሳቸውን አውጥተው ያለከልካሉ። ያእኩሉ الثرى من العطش በጣም ከመጠማት የተነሳ ውሻ እርጥብ አፈርን ይልሳል። በቃ እርጥብ ነገር አፈር እየፈለገ ውሃ ጠምቶታል። فقال الرجل يسو من على لقد بلغ هذا الكلب من العطش مثل الذي كان قد بلغ مني. يوشا أني لا يكوي درسبني يواتم السلايم درسو بتلالنا. فنزل البئر فملأ خفه ماء. ودقالوس قبا تعموا لا يوهاموا لنا بأفو يزوت وطا يعني قد كذاب على فسق الكلب إنن الشاة الطو فشكر الله له فغفر له. الله مسجنه عند الزيهم وانجلون مارو. قالوا يا رسول الله صحابة إن النبي سينقرأتشو إن لنا في البهائم أجرا. إنيا بأنساتوش أجرا لن للنسب من نادر جو بلو تيقواتشو. فقال في كل كبيد رطبة أجر. ሁሉም ህይወት ያለው ጉበት ማለት ህይወት ያለው ሰው ነገር ባጠቃላይ በመታደርጉት መልካም ነገር አጅር አላችሁ። ሰው ልጅን ስታስታጣጣስ ሰው ልጅን ስትንከባከብስ
አጅሩ እንዴት ነው ኢስላም ለዚህ ነው ከምናችን በላይ ሆነው ለምን የሰላምነቱ የእዝነቱ መጠጊያው እላይ ድካ ይደረሰ አቡበከርን ከቁረይሽ ያመጣ ዲን ቢላልን ከሐበሻ ያመጣ ዲን ሱሃይብን ከሩም ያመጣ ሰልማንን ከፋርስ ያመጣ አንድ ቦታ ላይ እንዲቀመጡ እንዲነጋገሩ እንዲዋደዱ ያደረገው ኢስላም ነው ቢላልም ከአገሬ ከምን የበላይ ኢስላም አለ አቡበከርም ከማንነት የበላይ ኢስላም አሉ ሱሃይብም ሰልማንም ከምንም ነገር በላይ ኢስላምን ብለው ነብዩ ዘንድ ሄዱ ኢስላም ግን አላቃቸው በምን በተቅዋቸው አቡ ለሃብ የነብዩ አጎት ነው አይደል ግን ተዋረደ በምን በማንነቱ ባለው ስነ ምግባር በመጥፎ ባህሪው ከአላህ ጋር ባለው ግንኙነት የተበላሸ ስለሆነ ተዋረደ ቢላልን እላይ አደረሰው ሐበሻ ባሪያ ተብሎ የሰዎች አገልጋይ ተብሎ የሚጠራ የነበረ በመኑ ባለው ተቅዋ እላይ አደረሰው ሰው ልጆች እኩል ናቸው የሚበላለጠው በተቅዋ ነው وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم ቋንቋችን መግባቢያችን መነጋገሪያ እንድትተዋወቅ ነው ማን ነው ከሌ እንዲባል ነው አላህ ዘንድ ግን ያለህ ደረጃ በዘርህም አይደለም والله በሀብትህም አይደለም በተቅዋህ ነው አላህን የሚፈሩትን ان الله لا ينظر الى صوركم واموالكم ولكن ينظر الى قلوبكم واعمالكم الله ወደ እናንተ ወደ መልካችሁ ወደ ገንዘባችሁ ወደ ንብረታችሁ አይመለከትም ولكن ينظر الى قلوبكم ወደ ቀልባችሁ አላህ ይመለከታል واعمالكم ወደ መስሩ ስራ መልካም ነው መጥፎ ነው ጥሩ ነው አላህ ይሄንን ነው ان الله يحب المحسنين الله በጎ የሚሰሩትን ይወዳል ሲልኮ በጎ እንድትሆን ነው መልካም እንድትሆን ነው የአላህን ውዴታ ለማግኘት ይሄን እንድትሰራ አላህ በእንደነዚህ አይነት ባህሪ ሰዎችን ያበረታታል ሰዎችን ያነሳሳል ለምን ሰዎች ሁሌ መልካም እንዲሆኑ ስለዚህ ሰላምን ስትጠብቅ ጎረቤትን ሰላም ልትጠብቅ ይገባል የቤተሰብን ሰላም እንድትጠብቅ እኮ በአባወራው ላይ የበላይ እኮ በሆኑ ላይ አላህ ግዴታ አደረገበት ከወንጀል በኩል እኮ በውስጥ ያሉትን ሰዎች ማንገላታቱ ይበቃዋል ተባለ ወንጀል ከተባለ ማንገላታት ነብዩ ሰለላሁ ዐለይሂ ወሰለም ሰዎችን ወደ ሰላም በጠሩበት ዱንያ አኺራቸው እንዲስተካከል በአላህ እንዲያምኑ ከፈጠራቸው ጌታቸው ከአላህ ጋር ግንኙነታቸው እንዲያምር ነብዩ ጥሪ ሲያደርጉ የመለሱላቸው መልስ መጥፎ ነበር ጣኢፍ ላይ በጣም ደበደቧቸው ራሳቸውን ስተው እስኪወድቁ ድረስ ጅብሪል የሎቱን የተራራዎችን መላእክቶችን ይሄው አላህ ልኮልሃል እዘዛቸው ያጣብቁልህ አላቸው ላ አዛኝ ነብይ አይደሉ በቀልም ይወዱ ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም በቀልም ይወዱ ነብይ አይደሉም ረሱል አለይሂ ሰላቱ ወሰለም በጭራሽ እንዲጠፉ አልፈልግም ከነሱ አብራክ አንተን የሚገዙ ሰዎች ይመጣሉ ብዬ ተስፋ ስለማደርግ እንዲጠፉ አልፈልግም ተበድለው ምን ተብለው በቀልን ማይመኙ ነብይ ቢኖር ሰው ቢኖር ረሱል አለይሂ ሰላቱ ወሰለም ናቸው መበቀል እየቻሉ በቀልን ያልተበቀሉ አዛኝነታቸው እላይ የደረሰ ከሳቸው መድረሳ እኮ ነው ሌሎችም ተማሪዎቻቸው የወጡት የሰላም አምባሳደሮች በየሀገሩ የተበተኑት ከሳቸው መድረሳ የወጡ ናቸው ማንም መበደል የለበትም ብለው ሲያስተምሩ የነበሩት ከሳቸው መድረሳ የወጡት ናቸው ያ ትልቁ መድረሳ ደግሞ መስጊድ ነው ደጋግመው መስጊድ ነው ይህም መስጊድ ደግሞ እያፈረሳችሁ እያፈረስክ ሰላም ይገኛል ብለህ እንዳታስቡ نعم ይህ ሰላም ዲን አላህ ራሱ ስሙ ምንድነው ከአላህ ስሞች መካከል السلام هو الله الذي لا اله الا هو عالم الغيب والشهاده هو الله الذي لا اله الا هو الملك القدوس السلام المؤمنون السلام كالله سموش مهكل سلام اللهم أنت السلام ومنك السلام دعاء لنا
فأنزل علينا السلام بسمو تلمنواله أنت سلام سلامم كانت ነው የሚገኘው ሰላምን አውርድልን ሁሌ ሰላም እንድትመኝ ሁሌ ዱዓ እንድታደርግ የሚያዝ ዲን ስለ ሰላም ይሄንን ካየን ባለች ሰዓት ሰላምን የሚያጠፉ ነገሮች ምንድናቸው ትልቁና የመጀመሪያው ራስ ወዳድ መሆን በደል ሰላምን ያጠፋል እኔ ምቻ ምል ከሆነ ስለ ራሴ ጥቅም ብቻ ነው ማስበው የሰዎች ምቾት የሰዎች ሰላም አያስደስተኝም أنا ደግሞ የሸይጣን ባህሪ ነው أنا خيرون አለ እኔ ከናንተ የበለጥኩ ነኝ አለ أنا خيرون ከአደም እኮ ነው እኔ ካንተ የተሻልኩ ከሱ የተሻልኩ ነኝ ነው እኮ خلقتني من نار وخلقته من طين እኔ ስላለ ጀነት ውስጥ በሰላም የተቀመጡትን አደምና ሐዋን ምቀኝነት ይዞት ሰልፊሽ የበላይ እኔ ሚል ስለሆነ መጥፎ ነገር አመጣና ተቆርቋሪ መስሎ ምን ብሎ እችን ዛፍ ቅመሱ ብሎ እንዳይቀምሱ ታዘው ነበር እንዲወጡ አደረጋይ ሰላም አይፈልግም ሁከት ነው የሚፈልገው ማን ሸይጣን ኢብሊስ ዱንያም ከመጣ በኋላ ይሄው የሰው ልጅን ያባላል ስለዚህ ራስ ወዳድ መሆን ሰውን መበደል ሰላምን ያደፈርሳል እኔ አንድ ሐዲስ ነብዩ አለይሂ ሰላቱ ወሰለም لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ታቆታላችሁ ሚገርም እኮ ነው ውስጡን ስታዩት አትመቀኛኙ መቀኝነት ምን ያመጣል ሰላምን ያደፈርሳል ለምን ጥሩ ለበሰ ለምን ጥሩ አገኘ ለምን ጥሩ ኑሮ ኖረ ብለ ስለምታስብ ሁሌ መጥፎ ስለሆነ ውስጥ ያለው የሌላው ሰላም ታደፈርሳለ ዛሬ በጣም በዛና መቀኝነቱ ድግምቱ በየቦታው በዛ በመቀኝነት እኮ የተነሳ ውስጥ ሲበላሽ ወንድሙ ላይ ድግምት ያሰራል እህቱ ላይ ድግምት ያሰራል ማህበረሰቡ ላይ ጎረቤቱ ላይ ነጋዴው በነጋዴው ደግሞ ሱብሃንአላህ ሁሉም እንደየፊልዱ ነው ነጋዴው በነጋዴው ነው ሴቷ በሴቷ ነው ከሰበለጥሽ ቆንጆ ካለች ለምን ቆንጆ ነች ማለት ነው ሀብታሙ ተማሪው በተማሪው ነው ሁሉም ባለበት ቦታ ላይ ለምን ከኔ በለጠ ላ እስላሚና ላስተማረን እስላም ይሄ ነገር ከውስጣችን ምን ጭቅ ብሎ እንዲወጣ ለዚህ እኮ ነው ጀነት ስሙ አንዱ ምን ነው ዳሩ ሰላም አይደል والله يدعو الى دار السلام ለምን ከተባለ ጀነት እኮ ሲገባ ዝም ብሎ አይገባም ምቀኝነቱ ጎሚው በሽታው በአጠቃላይ ከቀልብ ወጥቶ ነው ጀነት የሚገባው የሰላም ሀገር ነው ማንንም አያውክም ሰላምን የሚያደፈርስ የለም ጀነት ውስጥ ያን ዘላለም ሀገር ከሚያገኙት አላህ ያድርገን ስለዚህ ምቀኝነት በአንዱ ንግድ መግባት ማጫረት አንዱ በአንዱ ንግድ ላይ አይግባሉ ነብዩ አለይሂ ሰላቱ ወሰለም ተመልከት ማህበረሰብ ሰላሙ እንዴት እንደሚጠብቁለት አንተ ንግድ እየሸከከ ሆነ እዚህ የሚገዛህ ሰው ጨርሶ አልፈልግም ብሎ ካንተ ጋር ነው አቋርጦ እስካለደ ድረስ ከርቀት ናና እኔ ሸጥልሃለሁ ናኔ ቀንስልሃለሁ አይቻልም ከሱ ጋር ጀምሯል ከሱ ጋር ይጨርስ እንዴት እንደሚያስተምር ዛሬ የለም መርካቶ ላይ ከጎን ላይ ናና ይላል ጸብ ሲነሳ ላያችሁ ሰላም ይጠፋል ማለት ነው አያ ከሁለት ከሶስት ሰዎች ሰላም መደፍረስ ከዛስ እየተባዛ ይዛል የዛ ወንድም የዛ ይመጣል ወደ ምን ይመጣል መጨረሻ ላይ ወደ ቀቢላ ወደ ዘር ሊዞር ይችላል ጉዳዩ በሁለት ሰዎች የተነሳ ነገር እስላም መጀመሪያ መንገዱን ነው የሚዘጋው ዝሙትን ሲከለክል لا تقربوا الزنا ዝሙትን አትቅረብ መቃረቢያ መንገዱን ይዘጋዋል እንጂ እንዳሰራ ሁሉም ነገር ካመቻቸ በኋላ ናይት ክለቡን ምኑን እዛም እንደዛ እንደፈለክ ምናምን ሁን ካለ በኋላ ግን ዝሙት እንዳፈጽም አይልም እስልም እንደዛ አይደለም እስልምና መጀመሪያ መንገዱን ይዘጋዋል መንገዱ ሴትና ወንድ አንድ ላይ መቀመጥ ከሆነ ያንን ዘጋ ኸምር መጠጣት እንዳትጠጡ አለ ራቁ አለ ለምን ከጠጣ አቅሉን ይስታል ወደዛ ነገር ይወድቃል ዛሬም አንዳንድ ምስኪን አለኩ ልጁን አስጠኝ ይመድብና ለሴት ወንድ ይመድብና በደንብ አስጠናት እሺ ይላል ምንድነው የሚያስጠናት በደንብ አስጠናት እሺ ይላል ሌላ ነገር ግን ምንም ነገር እንዳትፈጽም አይነት ይመስላል ላ ወንድና ሴት አንድ ክፍል ተታቸው አስጠናት ይያልኩ ምን አይነት ጥናት ነው የሚያስጠናት አያችሁ የኛ ጥፋት በራሳችን እጅ ምናበላሻቸው ሰላምን ማጣት ማለት እኮ የቤተሰብ ሰላም ይዛን ይወታወካል በምን በአባት ግዴለሽነት በእናት ግዴለሽነት ደንታ ቢስ መሆን ቅናታ ቢስ መሆን ሰላም እንዲታጣ ነው የሚደረገው
ቤት ውስጥ የዛኔ በላ ከተከሰተ ፈሳድ ከመጣ የቤተሰቡ ሰላም በዛው ጠፋ ማለት ነው አትኮራረፉዋል መኮራረፍ ምን ስለሚያመጣ ሰላምን ያደፈርሳል ቂም አትያያዝ ዛሬ እኮ ጎረቤት በጎረቤቱ ቂም ይያያዝና እኔ ያላደረኩም ለማለት ሌላ ወንበድ የሚመድባላ ሚናገር ኢንፎርሜሽን ምን ሚል መግቢያው መውጫው በዚህ ነው የሚያስቀምጠው ንብረት እዚህ ነው እንደዚህ አይነት እንትን አለ እንዲ ስለ ቂም ስለተያዘ ብቻ ሶስተኛ ሰው ያመጣና ንብረቱ እንዲዘረፍ የተለያየ ነገር እንዲሆን ያደርጋል አይደል የሰላም እጦት ይሄ በደል ነው ይሄ በደል ደግሞ ሰውን እንደበደል ለዛሬ ለጊዜያዊ የበደልክ ሊመስል ይችላል ነገር ግን والله ተደጋጋሚ በየቦታው ተናግሯል በደለኛ እንደበደለ ዱንያ ላይ ቆይ አላህ ተበዳይ ሊረዳው ቃል ገብቷል ከጊዜ በኋላ ቢሆንም ግን ለረዳሽ ቃል ገባለሁ ብሏል ማን ተበዳይ ዱዓ ካደረገ ያ ረብ ካለ የተበደለን ሰው አላህ ይቀበለዋል ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃብ ነው وإن كان فاجرا فاجر እንኳን ቢሆን ካፊር እንኳን ቢሆን ፋጅርነቱ ክህደቱ ካፊርነቱ ለራሱ ነው የሚጎዳው በተበደለው ጉዳይ ግን ያ ረብ ካለ አላህ ይቀበለዋል ስንቱን አስለቅሰናል ስንቱን ከስራው አባረናል ስንቱን ከአካባቢው እንዲፈናቀል አድርገናል ስንቱ አልቅሶብናል والله بدل እየበዛ ነው ለበደል ተባባሪ ማን ነውን አሁን ወንድም እየተናገረው ነበር انصر اخاك ظالما او مظلوما ወንድምህን በዳይ ሆኖ ተበዳይ ሆኖ እርዳው አሉ ነብዩ ሰለላሁ ዐለይሂ ወሰለም ጥበብ አዘል ነው ይግራቸው በዳይ ተበዳይ ሆኖ ምን በለው አግዘው እርዳው ሰሃቦቹ ግራ ገባቸውና ያ ረሱላህ ተበዳይ ከሆነ እሺ እንዴት ነው በዳይን ምናግዘው አሃ እንዳይበድል እጁን መያዝ እኮ ማገዝ ነው ተው ማለት እሱን ማገዝ ነው ጥፋት ላይ እንዳይወድቅ ቦክስ ሊዘነዝር የነበረን ሰው እጁን መያዝ ለሱ እየጠቀምከው ነው አለሳ የሰው ጥርስ አርግፎ ከርቸር እስር ቤት ነው የሚገባው እየረዳው ነው ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያሉት ወንድምህን በዳይም ሆኖ ተበዳይ እርዳው በዳይ ሆኖ እንደ ከተባለ እንዳይበድል ተው ብሎ መያዝ መርዳት ነው ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ዛሬ ግን እኛ በደልም የዙልም ተባባሪ ሆነናል አይደል ላ የዙልም ተባባሪ ስትሆን ከበዳዮች ነው የምትቆጠረው ولا تعاونوا على الاثم والعدوان በወንጀል ድንበር በማለፍ አትተባበር ነው የተባለው وتعاونوا على البر والتقوى መተባበር ያለብን አላህን በመፍራት በመልካም ነገር መተባበር ሰው ታሟል እንዲታከም እዚህ ጋር ዳታ ጠየቁ የበኩልን ማድረግ ለምን ጤናውን እንዲመለስለት ተቸግሯል የሆነ ነገር እንዲያደርግ የበኩልን ማድረግ ዛሬ ግን እኛ በበደል ላይ በደል እየጨመረን ነው አይደል ይሄ አጠፋናል አይኔ ላይ አልደረሰም አትበል እኔ አንዳንድ ቦታ ተማሪዎች ትምህርት ቤት ሰላት ተከለከሉ በሂጃባቸው ተፈናቀሉ የሆነ ነገር ሆኖ ሲባል እዚህ ያለው ሰው የኔ ልጅ መሽ ተባለች ይላል ይመጣል እስልምና እኮ ከምንም በላይ ነው ኢስላም እንኳን እዚህ አይደለም ፍልስጤም ወንድሞቻችን በሚደርስባቸው መከራ ውስጥ ካልተሰማ ካልተንገበገብክ ከነሱ አይደለህም من لم يهتم بأمر المسلمين فليس منهم የሙስሊሞች ጉዳይ ላሳሰበው ከነሱ አይደለም ነው የተባለው ያሳስባል እዛ ያለው ጉዳይ ለምን ትእዛዝ የመጣው ከአላህ ዘንድ ነው انما المؤمنون اخوه ሙእሚኖች እኮ ማለት ወንድማማቾች ናቸው ወንድማማችነት ደግሞ በምንድን ነው በላ ኢላሃ ኢላላህ ነው ሱሃይብን ከሩም ያመጣ ዲን ያልኳችሁ ሰልማንን ከፋርስ አቡበከርን ከአረቦቹ ከቁረይሽ ቢላልን ከሐበሻ አንድ ቦታ ላይ እንዲሰባሰብ ያደረጋቸው ከሊመቱ ላ ኢላሃ ኢላላህ ነው ስለዚህ እኔ አይመለከተኝም አትበል ነገ አንተ ጋር ይመጣል ቤት እየተቃጠለ
ጎርፉ እየመጣ አይኛ ጋር አልደረሰም ብለ መጀመሪያው ካልገደብከው መምጣቱ ይቀራል እንዴ አልፎ ይመጣል እየተቃጠለም ከሆነ ቶሎ ብለ ካላጠፋ ይመጣል አንተ ጋር አንድ ቦታው ነገር ሲበላሽ አስቀድመ ካልተቆረቆርክ ካልተሰማ ነገ አንተ ጋር ይመጣል ማለት ነው የጎረቤት ልጅ ስትበላሽ የኔ ልጅ አልተበላሸች ምን አገባኝ ምትል ከሆነ ነገ የራስ ቤት ይመጣል ለምን እቺ የጎረቤት ልጅ ከልጅ ጋር ነው ነገ ምትውለው የሱ አخلاق መበላሽ ነገ የልጅ አخلاق ይበላሻል من تجالس توارث ይባላል ግልጽ ነው من تجالس توارث ያው ጓደኛ ኮኖ ጋር ባህሪ ይለማመሳል المرء على دين خليله ሰውዬ በጓደኛው መስር ሰው ጓደኛውን ይመስላል የውሎን ይመስላል ይባላል ውሎን ስለዚህ የጎረቤት ልጅ መስመር ስትስት መስመር ሲሰጥ አይ አትበል አስተካክሎ ያየው ሰዓት የሱ ወላጆች ላያዩት ይችላል አስተካክለው የሱ መስተካከል ላንተ ለቤተሰብ መስተካከል ምክንያት ይሆናል የሱ መበላሸት ምን አገባኝ ስትል ለቤተሰቦች መበላሸት ምክንያት ይሆናል ምን አገባኝ አትበል ሂጃብ ተነካ ሲባል ምን አገባኝ አትበል ይመለከታል እያንዳንዱ ሙስሊም ይመለከታል መስጊድ ፈረሰ ሲባል አይኛ አካባቢ አትበል ይመለከታ አላህ ቤት ነው እኮ አዛን ቢል አይ እኔ ጅማ ነኝ ያለሁት ጎንደር ኮንክ ጅማ ሄጄ ነው ሰግዶ ተላላል ሙስሊም አዛን ያለበት ቦታ ላይ ምን ይላል ያ የደረሰበት ቦታ ላይ አዛን የደረሰበት ቦታ ላይ ይሰግዳል ለምን ቤቶች በአጠቃላይ አላህ ናቸው የአላህ ቤቶች መስጊዶች በየትኛውም ቦታ ይሁኑ የአላህ ቤት ናቸው የትኛውም ቦታ ላይ መስጊድ ላይ ጥቃት ሲደርስ መስጊድ ላይ ጉዳት ሲደርስ والله ይሰማናል ካልተገበ ውስጥ ምንም ስሜት ከሌለ ራስን ጠይቅ ማን ነኝ በለ ጠይቅ ራስን የአላህ ቤት ሲነካ ካልተሰማ ራስን ጠይቅ ስለዚህ የማህበረሰቡ ጉዳይ አካባቢ ላይ የሆነ ችግር ሲመጣ የኔም ጉዳይ ነው በል አየ ነብዩ ሰለላሁ ዐለይሂ ወሰለም አላህ እንዴት እንደገለጸው لقد جاءكم رسول من انفسكم عزيز عليه ما انتم حريص عليكم بالمؤمنين رؤوف رحيم لقد جاءكم برغط መጣላችኋል رسولنا መልእክተኛ من انفسكم ከነፍሶቻችሁ እንደናንተ ሲሆን ቁረይሾች ነው እናንተ የምታውቁት ማንነቱን عزيز عليه ما انتم በእናንተ ላይ በሚደርስባችሁ መከራ እንግልት የሚከብዱ የሆነ ችግራችሁ ችግሩ የሆነ መከራችሁ መከራ የሆነ ስቃያችሁ ስቃይ የሆነ ስትቸገሩ የሚቸገር ስታዝኑ የሚያዝን የሚጨነቅላችሁ ነብይ አመጣውላችሁ ላኩላችሁ حريصون عليكم በእናንተ ላይ የሚጓጓ ሁሉም لا اله الا الله እንዲል ነብዩ ይጓጉ ነበር ለምን ሁሉም እንዲድኑ ይፈልጋሉ ሁሉም ጀነት እንዲገባ ይፈልጋሉ ነብዩ ይሄ ነው ጭንቀታቸው والله ሰው ከጀሃነም ሲድን ነብዩ ያስደስታቸዋል አንድ ይሁዲ ነበር የሚखाድማቸው ሄደው ሲታመም ሊጠይቁት ሄዱና አስሊም አሉት ስለማሉት ይሄ ይሁዲ አባቱን እንዲ ብሎ ተመለከተ አጢዕ አብል ቃሲም የቃሲምን አባት ነብዩን ሰለላሁ ዐለይሂ ወሰለም ማለት ነው ታዘዛሉ እስልምናን ተቀበለ ነብዩ ተደስተው አላህን ያመሰገኑ ይሄ ልጅ ከጀሃነም ላዳንልኝ ጌታ ምስጋና ይገባው ያሉ ነብዩ ደስ ብላቸው ወጡ ለምን በሰው ማግኘት በሰው መለወጥ በሰው ሂዳያ ማግኘት የሚደሰቱ ነብይ بالمؤمنين رؤوف رحيم በአማኞች ላይ ደግሞ እጅግ አዛኝ ሩህሩህ የሆነ ነብይ ስለዚህ አማኞች እርስ በራሳቸው አንድነታቸውን ሊያስተካክሉ ሊያጠናክሩ ያ ግሩፕ አይደለም በላ ኢላሃ ኢላላህ መስመር እስከተገናኘህ ድረስ واعتصموا بحبل الله جميعا ولا تفرقوا ብሎ አላህ አዘዋልና በላ ኢላሃ ኢላላህ መንገድ እስከተገናኘን ድረስ አንድነታችንን አጠናክረን ነው ሰላማችን ልንጠብቅ እንችላለን የአላህን ቤት ልንጠብቅ እንችላለን የሙስሊሞቻችንን የሂጃብ ጉዳይ ልንጠብቅ እንችላለን ሙስሊሙ ማህበረሰብ በአገሩ ላይ ተምሮ ተለውጦ ትልቅ ደረጃ እንዲደርስ ማድረግ አንድነታችንን ጠብቀን ስንቋስ አንድነት ረህማ ነው والله ተፈሩቅ ልዩነት አዛብ ነው ቅጣት ነው ይሄን አንድነት እናጠናክረው ሙስሊሙ ለዚች ሀገር والله ነው ማለት የሰላም አምባሳደር ሙስሊሙ ታጋሽነቱ ቻይነቱ ለሀገር መቆርቆሩ የሀገሪቷን ሰላም ጠብቆታል ስንት መከራ ተፈራረቀበት በምንድን ያሳለፈ በትግስት አይደል ሙስሊሙ ላይ የደረሰው መከራ ሌላ ላይ ቢደርስ ኖሮ
ይህ አላህ የለም ዓለም ዛሬ ሙስሊሙ ላይ እንደሚነሳሰው ኢስላምን ለማጥፋት እንደሚሯሯጡት ሌላ እምነትን በዚህ ቢያደርጉ አንድም እምነት ባይኖር ነበር ባልነበረ ነበር ለሌላው እምነት በሚደረገው እገዛ ለኢስላም ቢደረግ ኢስላም ይጥለቀለቃል ነገር ግን ዲኑ የሚጠብቀው ማን ነው አላህ ነው በመጨረሻ ለኢስላም የሆነ ነገር እናበርክት ለኢስላም ሲሰራ በእስልምና መነጽር ውስጥ ነህ በእስልምና ስርዓት ውስጥ ነህ ለኢስላም የሆነ ነገር ስታበረክት መጀመሪያ የምትከበረው አንተ ነህ የምትከበሪው አንቺ ነሽ እንጂ እኔ ለኢስላም የሆነ ነገር አላደረኩ ዲኑ ይቀጥላል የማን ዲን ነው የአላህ ዲን አላህ ከፈለገ ينصر هذا الدين برجل فاجر بونس الله ዲኑን ይረዳዋል ከፈለገ ይነስረዋል አላህ ነገር ግን እኔ ለኢስላም ምንም ነገር አላደርግም ስል እዋረዳለሁ ለኢስላም የሆነ ነገር ሳበረክት ግን ምን እላለሁ እከበራለሁ የምትከበረው በኢስላም ነው የምትዋረደውም የኢስላምን መርህ ስንተው ነው ስለዚህ በኢስላም መርህ ላይ እንቀመጥ የሀገር ሰላም ለመጠበቅ ሁሉም የበኩሉ ማድረግ አለበት ኢስላም ደግሞ ሰላም ነው ሐቂቃ ሙስሊሙ ማህበረሰብ ለሀገራችን የሰላም አምባሳደር ነው የሰላም አምባሳደርነቱን በብዙ ሁኔታ አሳይቷል ትግል ሲታገል ሰላማዊ ትግል ከ2004 ጀምሮ አንድች ነገር ሳያጠፋ ሰላማዊ ትግል ታግሎ እዚህ ደርሷል የለውጥ አምባሳደር የሆነው ሙስሊም ማህበረሰቡን አታስከፉት ይላሉ መጨረሻ ላይ የለውጥ አምባሳደር ነው ለውጥ እንዲመጣ ሙስሊሙ የአንበሳውን ድርሻ ወስዷል ብዙ መከራ ከአገር ተባረዋል ቆስለዋል ተገርፈዋል ተገለዋል ታስረዋል ለምኑ ለሀገር ሰላም ሲል የለውጥ አምባሳደር ነው ነገር ግን ዛሬ ደግሞ ሙስሊሙ ላይ መምጣት ማለት ይሄ ከባድ ነው አደጋ ነው አዋጣም አያዛልቅምና ሰላሙን ጠብቁለት ትልቁ ሰላም መስጂዱ ነው መስጊዱን አትንኩበት አታፈናቅሉት ሚል መልእክት መጨረሻ ላይ ማስተላለፍ ፈልጋለሁ አላህ Subhanahu Wa Ta'ala በመልካም ነገር እንደተሰባሰብነው ነገም ጀነት ውስጥ እሱ የሚወደው ያዘጋጀው በሆነው ጀነት الفردوس ከሚሰባሰቡት አላህ ያድርገን አላህ Subhanahu Wa Ta'ala ያገራችንን ሰላም አላህ ይጠብቅልን የሙስሊሙ ሰላም አላህ ይጠብቅልን መስጊዶቻችንን አላህ ይጠብቅልን ዓለም ላይ ያሉትን መስጊዶች በአጠቃላይ አላህ ይጠብቅልን በሀገራችን ላይ ያሉትን መስጊዶች አላህ ይጠብቅልን ያ ረብ የአላህን ቤት ሆን ብሎ ተነሳስቶ በጥላቻ ለማፍረስ የሚንቀሳቀሰውን አላህ ያዝልን አላህ ዱንያ አኺራውን አላህ ያፍርሰው ዱንያ አኺራውን አላህ ያፍርሰው የአላህን ቤት ለማፍረስ የሚንቀሳቀሰውን አላህ ዱንያ አኺራውን አላህ ያፍርሰው የኛን አንድነት አላህ ይጠብቅልን የውነት ለሱ ብለን የተሰባሰበን አላህ ያድርገን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንዘያየር የምንተዛዘን አላህ ያድርገን ለሱ ብለን ተዋደን ነገ የውመል ቂያማ የታሉ ለኔ ብለው የተዋደዱ ብሎ ከሚጠራቸው ባሪያዎች መካከል አላህ ያድርገን መከራ የደረሰባቸውን ሰዎች አላህ ትግስቱን አላህ ይለግሳቸው ቤት በየአካባቢው የፈረሰባቸውን የተሻለውን አላህ ይለግሳቸው ዱንያ አኺራቸውን አላህ ያስተካክላቸው አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያሳምርልን መጨረሻችን አላህ ያሳምርልን ዱንያ ጠፊናት የፈለግን ኖርባት የፈለግን ሆንባት ነገ ተተናት እንሄዳለን ግን ትልቁን እውነተኛውን ቤታችን አኺራን ያማረ አላህ ያድርግልን ያማረ አላህ ያድርግልን መዝገባችን በቀኝ እጃቸው ከሚሰጣቸው ሰዎች መካከል አላህ ያድርግልን ቀብርን መልካም መቀመጫ አላህ ያድርግልን ከቀብር ቅጣት አላህ ይጠብቀን የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ አላህ ያሳምርልን ልጅ የሌለውን አላህ ልጅ ይለግሰው ያልወለደውን አላህ ልጅ ይለግሰው ትዳር የሌለውን አላህ ትዳር ይለግሰው ያልጋ ቁርአኛው ነው የተኛውን አላህ ያስነሳው አላህ ያሽረው ጭንቀት ላይ ያለ ጭንቀቱን አላህ ያስወግድልን ከመከራ ከጭንቀት አላህ ነጃ ይበለን ዱንያ አኺራችን አላህ ያሳምርልን ስራው የተበላሸበትን አላህ ያስተካክልልን ስራው የተበላሸበትን አላህ ያስተካክልልን ቤት የሌለውን አላህ ቤት ይለግሰው ቤት የሌለውን አላህ ቤት ይለግሰው እኛም የኢስላም አምባሳደሩ ነን በኢስላም መነጽር ላይ ሆነን ኢስላምን የምናስተዋውቅ አላህ ያድርገን በጥሩ ስነ ምግባራችን እስልምናን የምናስተዋውቅ አላህ ያድርገን ዳዕዋ ላይ ሁሌ የምንንቀሳቀስ አላህ ያድርገን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار صلى الله على نبينا محمد وعلى آله وصحبه وسلم السلام عليكم ورحمة الله وبركاته الله أكبر الله أكبر